የኛ 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 መድረክ። ሰላም 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 ቲቪ ለእውነት። የተከበራችሁ ተመልካቾቻችን እንደምሰነበታችሁ። ይህ መደበኛው ዕለታዊው የኛ መድረክ ፕሮግራማችን ነው። የኛ መድረክ ፕሮግራማችን በየዕለቱ በተለያዩ ሀገራዊ ጉዳዮችን እያነሳ መረጃ የሚለዋወጥበትና የምንነጋገርበት ፕሮግራማችን ነው። እንግዲህ ዛሬም የተለያዩ ርዕሶችን ይዘን ቀርበናል። ለዛሬው ዕለት ዝግጅታችን እኔ ዳርሰማ ሶሪ፣ ውብሸት ታዬና ዩሱፍ ጌታቸው እያስተናገድናችሁ አብረናችሁ እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። እንደተለመደው እንግዲህ ዛሬም የተወሰኑ ርዕሶች ነው ያሉን። በዋነኝነት የያዝናቸው ርዕሶቻችን ይሄ የኢትዮጵያ የሸማቾች ጥበቃን ጉዳይ እናነሳለን ብለናል። ምክንያቱም በተለይ ይሄ የኑሮ ውድነቱ በከፍተኛ ሁኔታ እየናረና ሰውን በጣም ከፍተኛ ችግር ውስጥ እየከተተው ያለ መንግስትንም እና ህዝብንም በማራራቁ ረገድ ከፍተኛ አስተዋጽኦ ይኖራል ተብሎ የሚገመት ነው። በአብዛኛው ሀገሮች እንደውም የሚደረጉ የልማት እንቅስቃሴዎች ሁሉ ብዙ ጊዜ የሚከሽፉትም ወዳልሆነ አቅጣጫ የሚሄዱትም ከዚህ ከኑሮ ውድነትና ከዋጋ ግሽበት ጋር ነው የሚያያዘው። የኛ ሀገር የዋጋ ግሽበት ደግሞ ከሌሎቹ ሀገሮች ሁሉ የተለየ ስድና መረን የለቀቀ አንዴ ከወጣ የማይወርድ የገበያ ህግም ሆነ የንግድ ህግ የማይመለከተው ብዙ ጊዜ የተዛባና ስርዓት የለሽ የመሆን ነገር አለና ይህን ነገር ማስተካከል የሚችለው ማለት ነው። ብዙ ጊዜ ኑሮ ተወደደ፣ ኑሮ ውድነቱ ከፍተኛ ደረጃ ላይ ደርሷል ስንል እንደመጣለን። ከዚህ ባሻገር ምንም የምናመጣው ነገር የለም። ወረደ የሚባል ነገር የለም። አንድ ነገር ከወጣ በኋላ መውጣት ብቻ ነው። መቀነስ የሚባል ነገር የለም። ሲጨምር ደግሞ አሁን ትንሽ ለየት ያለው ደግሞ በፊት 10%፣ 5%ቱ ይሄ እኮ አስደንጋጭ ነው። ሌሎቹ ጋር አስታውሳለሁ አንድ ጊዜ የሆነ ሀገር ላይ 0.2% ጨመረ ተብሎ ስራ ማቆም አድማ ተብሎ መንግስትን እስከ መነቅነቅ ነው የደረሰው። እኛ ሀገር ግን 200 እና 300% ጨምሮ ምንም ነገር አናደርግም። ምናልባት የእኛ ትከሻ ጠንካራ ሆኖ ሊሆን ይችላል። እነዚህን ነገሮች አንስተን እናያለን። ከዛ ባሻገር ያው ምርጫው እየተቃረበ ነው። የምርጫ ምዝገባ የምርጫ ካርድ ህብረተሰቡም መውሰድ ከጀመረ ኦልሞስት ዛሬ እንግዲህ ሁለተኛ ሳምንቱ ይዟል። ስለዚህ የምርጫውም ያን ያህል የሚደረገው እንቅስቃሴ ምርጫ ያለ አይመስልም። እነዚህ ነገሮች እንመለከታለን። ከዛ በፊት ግን የተለያዩ መረጃዎችን እንለዋወጣለን። በዚህ ሳምንት ውስጥ እንግዲህ አሉ ከምንላቸው ትልቅ መረጃዎች ውስጥ የትኞቹ ናቸው? እነሱን መርጥና የተወሰኑትን ለማየት እንሞክራለን። እስኪ ውብሸት ካንተ እንጀምር። እሺ፣ አመሰግናለሁ። እንግዲህ እስኪ አንድ 3 ነጥቦች ላይ ትኩረት ለማድረግ እሞክራለሁ። ባለፈውም ዩሱፍ ታስታውስ እንደሆነ አንስተነው ነበር ከዚህ ከኮቪድ 19 ጋር በተያያዘ ያው የኑሮም ሁኔታ አለ፣ መረጃውንም እንደዚህ ተከታትሎ እንትን ማለት ጉዳይ አለ። ነባራዊ ሁኔታውን ቢያስቸግረዋል መሰለኝ ሰው ጥንቃቄ ላይ 2 ነገሮች አሉ። አንደኛው ጥንቃቄ ላይ ቸልባይነት አለ። ሌላው ደግሞ አስገዳጅ ሁኔታዎች አሉ። አሁን ትራንስፖርት ላይ አውቶቡስ ላይ ተመልክታችሁ ከሆነ በጣም ሰው ተጠቅጥቆ ነው የሚሄደው እና ይሄ አስገዳጅ ሁኔታ ነው። ምንም ማድረግ አይቻልም። ከዚህ በፊት እንደነበረው የተወሰነ ሰው ብቻ ጭኖ በመሄድ ዋጋ ጨምሮ ማድረግ የሚሉት ነገሮች ብዙም እየተሄደባቸው አልሆነም። ኑሯችን እንትን አለ። እንደውም ፈጣሪ ብዙ አግዞናል ብዬ አስባለሁ። እንደዚህ እንደምንሄደው አውቶቡስ እንደምጨናነቀው ማህበራዊ መስተጋብሩ እንዳለው አይደለም። ግን ጥንቃቄዎች በጣም ያስፈልጋሉ። እንግዲህ ቅድምም ስቱዲዮ ከመግባታችን በፊት ስንነጋገር ነበር በጽኑ ታማሚዎች ቁጥርና በመያዝ በኮቪድ-19 በመያዝ ኢትዮጵያ ቀዳሚውን ሆነች ከአፍሪካ የሚል አስደንጋጭ መረጃ ሰምተናልና ይሄ ነገር በጣም አሳሳቢ ነው። እንደውም የሆነ አንድ ያየሁት መረጃ ምንድነው እሱ 25% የመያዝ እንትን አለ ማለት ከ4 ሰዎች አንዱ እንግዲህ በኮቪድ የመያዝ ጉዳይ አለ የሚል ነው። ይሄ ነገር እንዴት ነው? ጥንቃቄ ሊደረግበት ሳይገባም ቸልታዎች አሉ በአንድ መልኩ፣ በአንድ በኩል ደግሞ ቀደም ሲል ያነሳናቸው አስገዳጅ ሁኔታዎች አሉ፣ ችግሮች አሉ። ከትላንትና ጀምሮ እንግዲህ ከሰኞ ጀምሮ ከ65 ዓመት በላይ ላሉ አዛውንቶች ክትባት የአስትራዜኔካ የሚባለውን ክትባት የመስጠቱ ሁኔታ አለ። እንዲሁም ከ55 ዓመት በላይ ደግሞ ተጓዳኝ ህመም ያለባቸው ሰዎች ማስረጃ ሲያቀርቡ ያ ክትባቱን የሚያገኙበት ሁኔታ አለ። እንግዲህ ይሄ የመጀመሪያውን ክትባት ወስደው እንግዲህ በቀደም እንዳነሳ ነው 10% ነው የማገዝ እንትን የሚኖረው። ሁለተኛውን ክትባት የግድ መውሰድ ያስፈልጋል። 60% አካባቢ ነው። አጠቃላይ 70% አካባቢ
እንግዲህ ሰዎች የመቋቋም እንትናቸውን ያዳብርላቸዋል የሚል ነገር አለ። ግን በዋነኛነት በተቻለ መጠን አንደኛ የአኗኗር ሁኔታችን መስተካከል መቻል አለበት። እነዚህ ጤንነትን የሚጎዱ አኗኗሮች አሉ ከአመጋገብ ጋር እንደዚህ በተለይ የመተንፈሻ አካሎቻችን የሚጎዱ ነገሮችን የመጠንቀቅ ጉዳይ ነው። ሌላው እንግዲህ ቀደም ሲል እንደምታስታውሱ ሳኒታይዘር አልቋል እየተባለ በየጤና ፋርማሲዎች ውስጥ ይለጠፍ ነበረ። ማስክ የለንም እየተባለ የተለጠፈባቸው ጊዜዎች ነበሩ። በጣም ከፍተኛ ትኩረት ነበር። እንደውም እኮ ዶክተር ሊያ በቃ ተጎዳችብን ተብሎ እሷ ፕሮፋይል ፎቶአችን ሁሉ ስናደርግ ነበር። ያን ያህል ትኩረት ተሰጥቶ ማለት ነው። እንደው የእሷን እንትን የመከታተል ጉዳይ አሁን የእሷ መግለጫ የእሷን ፌስቡክ ላይ አይቶ የሚል አይነት ነገር የሳቸውን እንደው እህታችን ስለሆኑ ነው አንቺ ያለው እንደዚህ አይነት ነገሮች ነበር። አሁን ቻልታው በጣም በስቷል ለማለት ነው። እንግዲህ እንደ ሰላም ቲቪ መልእክት ለማስተላለፍ ጭምር ነው። በጣም ክፍተቶች አሉ የሚለው ነው። አንደኛው እሱ ነው። ሁለተኛው እንግዲህ ከዚህ ከጸጥታ ጋር በተያያዘ ሁለት መረጃዎች ናቸው ላካፍላችሁ ያሰብኩት። አንደኛ እንግዲህ ከዚህ ከትግራይ ክልል ወደ ባህር ዳር ሲሄድ አንድ ፖሊስ ያዘው ተሽከርካሪ ነበረ። ከዚህ ከአዲ ጉዶም ወደ ባህር ዳር ሲሄድ ወልዲያ ፍተሻ ኬላ ላይ በጣም በርካታ በሺ የሚቆጠሩ ጥይቶችን በመያዝ ክላሾችን በመያዝ ብሬን ተይዞ ተደብቆ ባለው ከትርክክና ከስንዴዎች ጋር በመቀላቀል ጥይቶቹ እንደዚህ አድርገው ለማሳለፍ የተሞከረባቸው ነገሮች ነበሩ። እንግዲህ እዛም ያው ግንኙነቶች ይኖራሉ። የዚህ አይነት ሁኔታዎች በጣም አሳሳቢዎች ናቸው። ቀደም ሲል እንደምታስታውሱ እንግዲህ ከተሞቻችን አካባቢ ችግሮች እየተከሰቱ ነው። ፖሊስ እንግዲህ መግለጫ ሰጥበታለሁ ሪፖርት እናደርጋለን እየተባለ የተቆየባቸው ሁኔታዎች አሉ። ግን በዜጎች ላይ አደጋዎች እያጋጠሙ የመደብደብ አደጋዎች እንደምታስታውሱት የሚታወቁ ሰዎችም አክቲቪስቶችም ደራሲያን እንደዚህ አደጋዎች እያጋጠሙ ነው ያሉትና ይሄ ደግሞ መሳሪያ ይዞ ወደ ከተሞች በተለይ ወደ ትልቅ ከተሞች ፖሊስ የሰጠው መግለጫ እዛ ላይ ምንድነው የሚለው ከፖሊስ ድረገጽ ላይ ነው ያገኘሁት። ይሄ ከፌደራል ፖሊስ መረጃ ላይ ነው ያገኘሁት። በትልቅ ከተሞች ላይ የዚህ አይነት ነገር የማድረግ አላማ እንዳላቸው የሚል ነው። እንግዲህ ወደ ባህር ዳር ከሄደ እዛ ደግሞ ደጋፊዎች አሉ ማለት ነው ያንን ነገር የሚቀበሉ እንትን የሚሉና ይሄ ጉዳይ በጣም አሳሳቢ ነው። አንደኛ ይሄ ነው። ሌላው ደግሞ ምናልባት ኢትዮጵያ ብሮድካስቲንግ ኮርፖሬሽን ዜና ላይ ተመልክታችሁ እንደሆነ እዚህ መተከል ዞን ላይ የነበረ ሁኔታ ከዚህ ከቻግኒ ወደ ግልገል በለስ ከተማ በየቀኑ ሰዎች ይገደላሉ። የትራንስፖርት እንትኑና ሰው ምርጥ ተማሯል። ሽፍቶች ነው የሚባለው ኖርማሊና በየቀኑ ሰዎች ይገደላል። አንድ መኪና ሙሉ ሰው ቆሞ ይገደላል። ብዙም ትኩረት ይሰጠው አይመስልም። እና ሰዎች በጣም ተማረው ስራ ቆሟል። ኦልሞስት 2 አመት አለፈብን የመኸር እንትኖች እያሉ ነው ያሉት። ምንም ማድረግ አልቻለም። እና መንግስት እየረዳ እንደውም ያ ነገር ማድረግ ባለመቻሉ እንደዚህ አይነት ችግር እየተፈጠረ እነዚህ ጸጥታ ጉዳዮች በጣም አሳሳቢ ናቸው። ምግብ ቤት ይገባሉ፣ ተመግበው ጨርሰው ይሄዳሉ። ልብስ ቤት ይገባሉ፣ ለብሰው ምናምን ብለው አይከፍሉም። እንደዚህ አይነት ነገሮች የስርዓት አልበኝነት በጣም እየሰፈነ ያለበት ሁኔታ አለና እንግዲህ ከሁሉም በላይ አሁን ስለ ምርጫ እናወራለን፣ ስለ ኑሮ ውድነቱ እናወራለን። ሰላም ከሌለ ደግሞ በጣም አስቸጋሪ ነው። ሰላም ከሌለ ምን አይነት ምርጫ ነው የሚኖረው? ሰላም ከሌለ ስለ ኑሮ ለመነጋገር አስቸጋሪ ነው የሚሆነው። ግለሰቦች በጣም ትልቅ ሆነው ገዝፈው አገሪቷን እያመሰቃቀሉ ያሉበት ሁኔታ አለ በተለያዩ ቦታዎች እና ግን እዚህ መተከል ዞን ላይ ሰዎች እንደሚገደሉ ታውቃላችሁ። ብዙ ምስቅልቅል ያለበት አካባቢ ነው። ግን የሽፍቶች መኪና እያስቆሙ ሰዎችን ገለው ዘርፈው በመዝረፍ ብቻ የሚቆም አይደለም። ደግሞ ምን ግብ እንዳላቸው አይታወቅም። ግን ሰዎችን የመግደል ሁኔታዎች አሉና እንግዲህ ጊዜ ካለ ሌላ ጨምራለሁ። ግን እነዚህን መረጃዎች ለማካፈል ያህል ነው። እኔ እዚህ ላይ አሁን የመጨረሻዋ ላይ እና መጀመሪያዋ ላይ መጨረሻዋ ላይ መተከል ዞን ይሄ ጎባ ወረዳ ጨምሮ በተለያዩ ሽፍቶች ላይ እርምጃ ወሰድን ብለዋል። እንግዲህ የዞኑ ኮማንደር ፖስት እንግዲህ ይሄ ኮማንድ ፖስት መተዳደር ከጀመረ 2 አመት ኦልሞስት ሊሆነው ነው። ስለዚህ አሁንም ይሄ የሰላሙ ሁኔታ ከፍተኛ አደጋ ላይ እንደወደቀ ነው የሚያሳየው። ምክንያቱም አሁን ምርጫ ያለን ስለሆነ እንዲህ አይነት ነገሮች ማህበረሰቡን ሁሌ ስጋት ውስጥ የሚከት ነገሮች እየበረከቱ መጥተዋል። እሱን ለማከል ያህል ነው። ሌላ ከምርጫው ጋር በተያያዘ በጥላቻ ንግግር የሚሰማሩ ፖለቲከኞች ሆነ የፓርቲዎች እርምጃ እንደሚወስዱ የጠቅላይ አቃቢ ሕጉ ፕሬስ ሴክሬታሪ ኃላፊ አቶ አወል ቃሲም እንዳሳወቁ ሌላ አሁን ትላንትና ወይ መስለኛ ትላንትና ነው መስለኛ በኮንስትራክሽን ዘርፍ ላይ የተሰማሩ ሴቶች እንቅስቃሴው ተሳትፎ ማሳየታቸው ትሻያለሽ የሚል
ፓናል ውይይት እንደተደረገና ፕሬዚዳንት ሳህለወርቅ የሴቶችን እሳቸው በተናገረው ለሴቶች የሚደረገው ድጋፍ ማበረታታት የአንድ ቀን ሳይሆን የአጋጣሚ ሳይሆን የሁል ጊዜ ይሁን የሚል ማበረታቻ እንደሰጡ ሌላ ሶስተኛ ያስኩት በየሰው ኃይል ሀብት የቴክኖሎጂ ቋሚ ኮሚቴ ባደረጉት ውይይት ዩኒቨርሲቲ በኢንፍሌሽን ምክንያት አሁን በኋላ እናወራው እንትን የዋጋ ንረት ጋር ግሽበት ጋር በዚህ የተነሳ የዩኒቨርሲቲዎች የምግብ አቅርቦት ወደፊት ችግር ላይ እንደሚወድቁ ከፍተኛ ውይይት አድርገዋል። በዩኒቨርሲቲ የመጣበት ባጀትና ለአንድ ተማሪ የወጣው ባጀትና አሁን ያለው የዋጋ አቅርቦት የዘይቱ የምናምኑ ሁሉ በጣም እንትን ውስጥ እንደገቡና ይሄ በጣም አስቸጋሪ ሁኔታ ውስጥ እንደፈጠረባቸው የዩኒቨርሲቲ ባለ እንትኖቹ ዋና ኃላፊዎቹ የአዲስ አበባ ዩኒቨርሲቲ የባህር ዳር ዩኒቨርሲቲ የመቀሌ ዩኒቨርሲቲ እነዚህ አጠቃላይ ተሰብስበው የዋጋ ንረቱ የጋራ ኃላፊነታችን ነው ብለው መንግስት ትኩረት እንዲያደርግበት ምክንያቱም ለሰላም መደፍረስ አንዱ መንስኤ ይሆናል። ተማሪዎች ምግብ በሚያጡ ጊዜ ሰላም ችግር ለመፍጠር ያነሳሳል ብለው በግልጽ ተወያይተዋል። ስለዚህ ምን ቅድሚያ እናድርግ በሚል ኮንስትራክሽን ዩኒቨርሲቲዎች በአብዛኛው የማስፋፊያ ኮንስትራክሽን ያደርጋ ያንን በተሻላቸው መጠን በጊዜው ጌቭ አፕ ሊያቆሙት እንደወሰኑና ያንን ባጀት ወደዛ ወስደው ለተወሰነ ጊዜም ቢሆን ለማቆየት ሂደት ላይ እንደሆኑ የሚገልጽ ዜናዎች አይቻለሁ። በጣም ጥሩ እንግዲህ በጣም አስጊ ነው ያልነው ሁለታችሁ ማስታችኋል። የዚህ የኮሮና ጉዳይ ነው። ትናንትና ወደ 37 ሰው መሰለኝ የሞተው ይሄ ትልቅ ቁጥር ነው። ነገር በቀን እስከ 2000 ሰው መያዝ ተችሏል። ይሄ እንግዲህ ባለችን የመመርመር አነስተኛ አቅም አኳያ ነው። በዛ ነው እንግዲህ ከአፍሪካ አንደኛ ነው ማለት ከባድ ይመስለኛል። ከአፍሪካ አንደኛ ነው የሚለው ነገር ትንሽ የሚያሰጋው ያለፈው ዓመት ምናልባት ጣሊያንን እናስታውሳለን። በዚህ ሁኔታ ተቀጠልን ከ2 ወርና ከ3 ወር በኋላ እኛም መቅበሪያ ቦታ የምናጣ ይመስለኛል ዝም ብዬ ሳስበው። ምክንያቱም 4 ሰው ባለበት ቦታ ላይ አንድ ሰው አለበት ካልን ኖርማሊ አንዳንድ ቦታ ላይ እንደውም 3 ሰው ባለበት ቦታ እንዲላሉ ሐኪሞች የትኛው ጥናት እንትን እንደሆነ ባላውቅም ግን ከባድ ነው። ይሄ እዚህ ደረጃ ላይ 25% ማለት 25%ቱ ከሰዎች ጋር የሚያደርጋቸውን ግንኙነቶች ስናስባቸው አስደንጋጭ ናቸው እና ክትባቱ በጣም አነስተኛ ነው። የመከላከል አቅማችን ደካማ ነው። የራሳችን በሽታን የመከላከል አቅም ምናልባትም አናቅም እንጂ እያንዳንዳችን ይዞን በራሱ ጊዜ የደቀቀን ይመስለኛል እንጂ እኔ ሳንያዝ ዝም ብለን ያለን አይመስለኝም እና ከባድ ይመስለኛል። አሁን ደግሞ ብዙ ቦታዎች ላይ ሞቶች እያየን ነው። በተለይ የሚገፉ እነዚህ ተጓዳኝ በሽታ ያለባቸው ሰዎችም እንደዚሁ በከፍተኛ ሁኔታ እያለቁ ነው። ይሄ በጣም ትኩረት የሚሰጠው ጉዳይ መሰለኝና መንግስትም ከፕሮፓጋንዳ ባለፈ ጠበቅ ያለ ነገር መስራት ያለበት ይመስለኛል። ባለፉት ሳምንታት ሲከናወኑ የነበሩ አንዳንድ ስብሰባዎችን፣ ጉብኝቶችን፣ የተለያዩ ሲምፖዚየሞችን፣ ኮንፈረንሶችን ስንመለከት አሁንም ምንም ከመግለጫና ከአዋጅ ወይንም ከሚዲያ ጋጋታ ባሻገር መሬት ላይ ያለው ነገር የተስተካከለ አይመስለኝም። አሁን የምርጫ ቀስቀሳዎች እንኳን በሚደረጉበት ወቅት የተወሰኑ ፓርቲዎች አንዳንዱ ፓርቲዎች አንድ መኪና ላይ ሞንታርቦ ምናምን ጭነው 2-3 ሰው ነው የሚያደርጉት። አንዳንድ ፓርቲዎች ደግሞ በ4 በ5 ሃይሱዚ የሰፈር ውሪ ሰብስበው ጠቅላላው ከተማውን ሲያምሱት ነው የሚውሉት እና እነዚህ 80 እና 90 ሰው አንድ እንትን ላይ ጭነን እየዞርን አደባባይ ላይ የምርጫ ቅስቀሳ እያደረግን በዚህኛው በኩል ደግሞ 50 ሰው በላይ ከተሰበሰበ ወዮላችሁ የሚል ጨዋታ ይመስለኛል፣ የልጆች ጨዋታ ይመስለኛል እና መንግስትም ከልቡ ቢሰራ ጥሩ ይመስለኛል። ምክንያቱም አንዱን አፍሶ አንዱን መልቀም አይነት እንዳይሆን ከባድ ይመስለኛል። የምርጫ ቅስቀሳ እያደረግ ሰው ሲኖር ነው ምርጫ የሚከናወነው። ሰው ሲኖር ነው በመረጠው የሚተዳደረው። እልቂት እየተፈጠረ ወረርሽኝ ላይ እያለን እንደዚህ አይነት የምርጫ ቅስቀሳ ፓርቲውንም ግምት ውስጥ የሚጥለው ነው። ስልጣን ቢይዝና ለሚቀጥሉት 5 ዓመታት ወደ ስልጣን ቢወጣ
ዛሬ ለምርጫ ቅስቀሳው ለህዝብ ያልተጨነቀ ፓርቲ ሀገር በማስተዳደሩ ረገድ ነገ የተሳካ ነገር ይሰራል የሚል ግምት የለም እና እነዚህ ነገሮች መታሰብ ያለባቸው ይመስለኛል። ሌላው የሰላሙ ጉዳይ ነው። የሰላሙ ጉዳይ እንደምታስታውሱት ይሄ ሳምንት የሩዋንዳ 25ኛ ዓመት መታሰቢያ ነው በዚህ ሳምንት ውስጥ። ስለዚህ ሩዋንዳን ስናስብ የወረር ፊልም አይደለም የምናስታውሰው። እውነተኛ ዜጎች ምንም የማያውቁ ህፃናት፣ ሴቶች የታረዱበት፣ የተደፈሩበት፣ በጅምላ ያለቁበት እጅግ በዓለም ላይ ሰው አውሬ መሆኑ ከአውሬም ከእንስሳም ያነሰ መሆኑን በትክክል ያረጋገጠበት ድርጊት ነው ያየነው። እነዛ ነገሮች ፍሌሞቹ እዚህም እኛም ሀገር እያየናቸው ናቸው። ሰሞኑን ሸዋሮቢት አካባቢ ታዩት ነገር ማየት እንችላለን። አምቡላንሱ አካባቢ ታየ የተባለው ነገር እንስሳነት ነው። ባለፈው ሻሸመኔ ላይ እንደዚሁ እንደ ቀልድ ተደርጎ የወላን ሰው ዘግዝቆ ሰቅለው የነበረውን ነገር ልናይ እንችላለን። በትግራይም አካባቢ ባለፈው በዚህ በአማራው አካባቢ ሲከናወኑ የነበሩት ሰሞኑን ራሱ ወለጋ አካባቢ የተከናወኑ ያሉት ነገሮች እጅግ ዘግናኝ። እኔ ስለ ኢትዮጵያዊነት እንድታፈር ምናልባትም ዝም ብለን በባዶ ወሬ ኢትዮጵያዊ እንደዚህ ነው እያልን ተነፍተን የነበርንና ባዶ መሆናችንን ነው ያረጋገጡት። የሆነ ነገር ሲመጣ እውነተኛው ማንነታችን እየወጣ የመጣ ይመስለኛል እና ይሄ መሸፋፈኑ ምናምን ቀርቶ የምር የሆነ ነገር መደረግ ያለበት ይመስለኛል። አሁን በጣም እየሄደ ነው፣ ብዙ ነገር እየሄደ ነው። በየቦታ ላይ ህገወጥ የሆኑ ትጥቆች በየቦታው ላይ እየሄደ ነው፣ እየተስፋፋ ነው። እነዚህ ፖሊሶች ኬላዎች ላይ ያዟቸው የሚባሉት የጦር መሳሪያዎች በጣም አነስተኛዎቹ ናቸው። ከ105 እና ከ103% አይበልጡ። አብዛኛው 90% ሰው እጅ ነው የሚገባው ማለት ነው። ስለዚህ ከዚህ ከፍተሻና ከቁጥጥሩ የሚያመጡት የጦር መሳሪያዎች ሰው እጅ የሚገቡ ከሆነ እስካሁን ድረስ ደግሞ ባለፉት 27 ዓመታት በተጨማለቀው አሰራር ውስጥ የነበረው ሂደት እንደገና ደግሞ ባለፉት 3 ዓመታት ይሄ መረን የለቀቀው አንድ መስመር ያልያዘ ወግና ስርዓቱን ያልጠበቀው ይሄ የሽግግር ሂደት ራሱ የፈጠራቸው ኢንፍሉዌንሶች አሉና እነዚህ ነገሮች ስናያቸው ሀገራችን በሚቀጥሉት ጥቂት ወራት ውስጥ ከባድ ነገር ውስጥ ትወድቃለች የሚል ግምት አለኝና ይሄ ሁለቱ ነገሮች ለእይታችን በቂ ይመስሉኛል። እንደው ምን አስቤ ነው ይሄ አሁን እዚህ ሸዋሮቢት ላይ ያነሳው ጉዳይም አለ፣ እዚህ ሻሸመኔም ጉዳይ አለ። ጥሩ ምልከታ ነው። በተለይ እንደ ማህበረሰብ እንዴት ነው እየሆነ ያለ ነው። እንግዲህ ሻሸመኔን ተመልክታችሁ ከሆነ በጣም ብዙ ህዝብ አለ። 4 እና 5 ሰዎች ሊሆኑ ይችላሉ ያንን ወጣት ምስኪን ወጣት ዘቅዝቀው የሰቀሉትና ለሞት ያበቁት። ያ ሁሉ ሰው ግን ሲመለከት ተው ሲል አታየምና በጣም ያስደነግጣል። ተባባሪ ሆኗል ማለት እኮ ተው ማለት እኮ መቻል አለ ያስፈልጋል። ለዛው ነው የዚህ ሸዋሮቢቱን ጉዳይ በጣም አሰቃቂ ስለነበረ እሱን ለማለት ነው። እዛም ቆሞ የሚመለከቱ ሰዎች ነበር። የሰው ልጅ ነውና ያለ ህግ ስርዓት መቼስ እንደው ስለ ህግም እኮ ለማውራት አይደለም። ህሊናዊ ነገራችን፣ ሃይማኖታዊ ጉዳዮቻችን ማንም ሰው መብት የለው። ህይወት የፈጣሪ ነው። ፈጣሪ ነው አለ በራሱ ጊዜ ነው እንትን የሚወስደው እንጂ አንተ የሰውን ህይወት የማውጣት እንትን የለም። ግን ጭካኔውም ራሱ አውሬም እንኳን ያሳዝናል እኮ አውሬም ሲገደል እንደው በጣም ይከብዳል፣ ለመግደል ይከብዳል እኮ እና በሰው ልጅ ላይ ይሄን አይነት ነገር በጣም ከባድ ነው። ሩዋንዳን ማንሳት ጥሩ ነው። እንደው አንድ ቀን እንመለስበታለን ብዬ ተስፋ አደርጋለሁ። እዚህ ጋር እንደው አንድ ነገር ግን ማሰብ ያለብን ይመስላል። እንደው የሀገር ህዝብ ማሰብ ካለበት መተሳሰብ ካለብን ከሁሉ በላይ ፖለቲካንና ሰብአዊነትን መለየት ያለብን ይመስለኛል። ፖለቲካ ጌም ነው በቃ። ፖለቲካ በራስህ የምታደርገህ ሀሳብን አቅርበህ በሀሳብህ የምታሸንፍበት ነው። ግን በፖለቲካ ስር ውስጥ ተሸጉጠ ክብሩን የሰው ህይወት ለአደጋ ማጋለጥ ሰብአዊ የሆነ በጣም ጭካኔን ማሳየት በጣም በተለይ ደግሞ የእምነት ሀገር ነች ከምትባል ኢትዮጵያዊ ዜጎች ነገር አይጠበቅም። ይሄ ሃይማኖትም አይደለም፣ የብሔር ጉዳይም አይደለም፣ የሰብአዊነት ጉዳይ ነው መታሰብ ያለበት። እኛ አዳዲስ ነገሮች እያየን አዳዲስ የወንጀል ድርጊቶች እየተመለከትን ነው። ዘግዝቆ መግደል፣ ማቃጠል እኮ አይተናል እኮ። የአንድ ተማሪ የህፃናት ተማሪ አስተማሪ ነች ተብሎ እኮ ያኔ ማቃጠል እኮ አይተናል እኮ። የሰው ልጅ እንዲህ ሲያቃጥሉ ያየንበት እንትን ነው። ተዘግዝቆ የተገደለበት ያሁን በቅር ያያችሁ መድፈር፣ እነዚህ ነገሮች አዳዲስ የወንጀል ድርጊቶች እየመጡ ስለሆነ ቆም ብለን ልናስብ ይገባል። በተለይም ይህን የሚመለከታቸው ከሁሉም በላይ የሃይማኖት ሰዎች፣ የሀገር ሽማግሌዎች፣ እንደው ተቆርቋሪዎች
አክቲቪስት የሚባሉ ተቆርቋሪ ተደማጭነት ያላቸው ሰዎች ይሄንን ሀገር ወዴት እየሄደች ነው ፖለቲካውን ነጥለው ማየት አለባቸው። ከፖለቲካ ውጪ እንደ ማህበረሰብ ወዴት እየሄድን ነው የሚባል አስተሳሰብና ሀሳብ መምጣት አለበት የሚል ግምት አለኝ። በጣም ጥሩ። ይሄ ራሱ እንደ ርዕስ መሄድ የነበረበት ጉዳይ ነው። ምናልባት በትናንትና ፕሮግራማችን ላይ ሰርተውታል። የኛ መድረክ ፕሮግራም ላይ ግን እንደዚህ በቀላሉ ተነግሮ የሚያልቅ ነገር አይደለም። ሰው እያለቀ ነው። የምር እያለቀ ነው። የምር ሰው እየሞተ ነው። የምር ሴቶቻችን እየተደፈሩ ነው። የምር ህፃናቶቻችን እየተገደሉ ነው። የምር ነው ንብረት እየወደመ ነው። ቃጠሎ ባልታወቀ ምክንያት ከተሞች እየነደዱ ነው። ደኖች እየነደዱ ነው። ጥብቅ ስፍራዎች እየነደዱ ነው ባልታወቀ ምክንያት እና ሀገሪቱ እንደዚህ የተጨመላለቀና ፍጹም ጨለማ የሆነ ወቅት ላይ የደረሰችበት ጊዜ አልነበረም ማለት ይቻላል። አፍም ሞልቶ መናገር ይቻላል። እውነቱን መቀበል ያስፈልጋል። ያለንበትን ትክክለኛ መሬት ላይ ያለው ተጨባጭውን ሁኔታ መረዳት ለህዝብም ለአደባባይም መገለጽ መሸፋፈን አያስፈልግም። ስለዚህ የውጭ ችግሮች አሉብን። አዎ ችግሮች አሉብን። ተጽዕኖዎች አሉብን። አዎ የገንዘብ ችግር አለብን። አዎ በሽታ መቋቋም አልቻልንም። አዎ መድኃኒት ችግር አለብን። አዎ ሁሉም ነገሮች አሉብን። ግን እውነቱን እንቀበልና እንጋፈጠው፣ አንወሻሽ። ሁላችንም በቁርጠኝነት ይቺን ሀገርና ይሄንን ህዝብ ወደፊት ለማድረግ ለማስቀጠል ለማሻገር ሁላችንም እንቁምነት። አንደኛችን አጥፊ አንደኛችን ጠፊ የምንሆንበት ጊዜ ያበቃ ይመስላል። ከዚህ በኋላ እኔና ውብሸት ካልተጠባበቅን በስተቀር እኔ እሱን በማጥፋት እሱ እኔን ለማጥፋት እያደባ የምናባክናቸው ጊዜያቶች መኖር ያለባቸው አይመስለኝም። ወደ ነፍሳችን መመለስ ይኖርብናል። ኦሮሞ ብቻውን የራሱ ሀገር ሊያደርገው አይችልም። አማራው የራሱ ሊያደርገው አይችልም። ተሞክሯል እኮ ብዙ ለማድረግ አልተቻለም። ስላልተቻለ አይቻልም። ይቺ ሀገር 80 ብሔር ብሔረሰቦች ያሉባት ሀገር ናት። በምንም ምክንያት የአንድ ብሔር ወይንም የተወሰኑ ብሔሮች ሊሆን አይችልም። የሁሉም ነው ሊሆን የሚችለው። የሁሉም ቢሆን ደግሞ አልጠበበውም፣ አላነሰውም። በደንብ ባለፉት 100 ዓመታት በሰላም ኖሮባታል፣ ያውቃታል። ስለዚህ ይሄ እብሪት መቆም ያለበት ይመስለኛል። እኔ ብቻ ነኝ ለኢትዮጵያ ያለኋት አይሰራም። ሁላችንም ለኢትዮጵያ ያለንላት፣ ሁላችንም ለኢትዮጵያችን አለችን። እንደዚህ ማሰብ ይኖርብናል። የተከበራችሁ ተመልካቾቻችን እንግዲህ ከርዕሳችንም ዋነኛው ርዕሳችንም ሳንገባ ነው እንግዲህ የመጀመሪያው ክፍለ ጊዜያችን ወደ ማብቃት የተቃረበብን። የሚቀጥሉት ርዕሶች ራሳቸው ሰፊ ናቸው። እነዚህ ሁለት ርዕሶች በዚህ ወቅት እንዴት አንስተን እንደምንጨርሳቸው ባላውቅም ካፍታ ቆይታ በኋላ ስንመለስ እነዚህ ርዕሶቻችንን ለማየት እንሞክራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የኛ መድረክ። ሰላም ሰላም ሰላም። ሰላም ቲቪ ለእውነት። የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። እንግዲህ የዛሬው ዋነኛ ርዕሳችን የሸማቾች መብትና አተገባበሩን የሚመለከት ነው። ይሄ የተነሳበት ዋነኛ ምክንያት በአሁኑ ወቅት በሀገራችን ያለው የኑሮ ውድነቱ በከፍተኛ ደረጃ ላይ መድረሱ ሁላችንም የምናውቀው ነው። ከጊዜ ወደ ጊዜ የኑሮ ሂደቱ እየናረ መሄዱ ለምንድን ነው የሚል አካል ያለ አይመስለኝም። እና ይሄ የሸማቾች ጥበቃ ምንድን ነው? ምን እየሰራ ነው? የሸማቾች ጥበቃ ስለምን አስፈለገ? እነዚህን ነገሮች በአብዛኛው የሸማቾች ጥበቃ ያስፈለገበት ምክንያት ሸማቾች የዕለት ፍጆታቸውን ሲገዙ 5 ነገሮችን የግድ ማግኘት ይኖርባቸዋል። እነዚህን ነገሮች ለማግኘት የሚችሉበትን ነው። በመጀመሪያ ደረጃ እነዚህ ሸማቾች አነስ ያለ የኢኮኖሚ አቅም ነው ያላቸው። ስለዚህ ለዚህ ጥበቃ ያስፈልጋቸዋል። ይህን ጥበቃ ሊያከናውንላቸው የሚችለው ደግሞ የሸማቾች ጥበቃ ነው። ምናልባት 2006 ይመስለኛል ሀገራችን የሸማቾች ጥበቃ አዋጅ አወጣለች። አዋጁ ተግባራዊ ነው አይደለም፣ እሱ በኋላ ላይ በዝርዝር ሌላው ሸማቾች ወደ ገበያ በሚወጡበት ጊዜ ነጋዴዎች አስገድደዋቸው ሳይሆን
በራሳቸው ፍላጎት እንዲገዙ የማድረግ ህጋዊ መብት እንዳላቸውም እንዲያውቁት ነው። አንዱ ይሄ ነው። ሌላው የሸማቾች አብዛኛው ህብረተሰብ ስለሆነ በመቶዎች ሲሰላም ብዙ ስለሆነ ከነጋዴው በቁጥር በጣም ስለሆነ የዚህ የንግዱ ማህበረሰብ ከፍተኛው ተዋናይና በተለይም ይሄ ዲማንድ የሚባለውን ፓርቲ የያዘው ወገን እሱ ሳይፈልግ ገበያ ላይ እቃ ገዢ ከሌለ ገበያ ላይ እቃ ቢኖር ዋጋ የለውም። ስለዚህ ዲማንዱን የሚወስነውም እሱ ስለሆነ የዚህን መብት መጠበቅም ግድ ስለሆነ ነው የሸማቾች ጥበቃ ያስፈልገበት ምክንያት። ሌላው የመረጃ እጥረት ስላለበት ነው። ቡታጀራ ላይ የሚመረተው በርበሬ ኪሎ 30 ብር ቡታጀራ ላይ የተሸጠ አዲስ አበባ ላይ በደላሎች አማካኝነት 300 ብር የሚሸጥ ከሆነ የመረጃ እጥረት ነው ማለት ነው። ስለዚህ ከቡታጀራ አዲስ አበባ ይህን ያህል ኪሎ ሜትር ነው፣ ለትራንስፖርት ይህን ያህል ያወጣል። ስለዚህ እዛ 30 ብር የሚሸጠው በርበሬ እዚህ 40 ብር ሊሸጥ የሚችልበት ፖሲቢሊቲ እያለ 300 ብር እና 400 ብር የሚሸጥበት ምክንያት የለም የማለት መረጃን በአግባቡ የማድረስና ህብረተሰቡ መረጃ እንዲያገኝ የማድረጉ ነገር ነው። እነዚህን ነገሮች ነው እና የሸማቾች ጥበቃ በመጀመሪያ ደረጃ ላይ በአዋጅ ሲቋቋምና ጥርስ ያለው አካል ሲሆን ሊያስገድዳቸው የሚያደርጋቸው ነገሮች አሉ። እሱ ሊፈጽማቸው አንደኛ ነጋዴዎች በቂ መረጃ እንዲሰጡ ማስገደድ። አንተ ሱቅ ትሄዳለህ። ሱቅ ሄደህ ይሄ እቃ ስንት ነው ስትለው ፓስታ ሊሆን ይችላል። ትናንትና እኮ 3 ብር ገዝተኸዋል ዛሬ 9 ብር ይልሃል። እንዴ 9 ብር ለምን ሆነ? አይሰጥህም መረጃ። ከፈለክ ግዛ፣ ከፈለክ አትግዛ፣ ሂድ ከዚህ ይላል። ይሄ መረጃ የማግኘት መብትህን ይሄ የሸማቾች ጥበቃ ድርጅት የማስከበር ግዴታም አለበት እና ነጋዴው መረጃ ለአንተ የመስጠት መብት እንዳለ እንዲረዳ ያደርገዋል። አንዱ እሱ ነው። ሌላው ማስታወቂያዎች አሳሳች እንዳይሆኑ በቴሌቪዥን፣ በሬዲዮ፣ በጋዜጣ ወይንም ደግሞ በሚለጠፉ ታጎች ላይ የሚወጡት ማስታወቂያዎች የተጋነኑ እንዳይሆኑ በትክክል ምርቱን የማይጠቅሱ ወይንም ምርቱን ዋጋው ከፍ እንዲል የሚያደርግ ከጥራቱ በላይ ስም እንዲያገኝ የማድረግ ነገር እንዳይኖር እሱንም ነገር ይቆጣጠራል ነው። ሌላው ነጋዴዎች ሸማቾችን የቃረደና የተበላሸ እቃዎቻቸውን አሁን ለምሳሌ እኛ ሀገር ብዙም አንቆጣጠርም እንጂ ኤክስፓየር ዴት አይተን እንኳን አንገዛም እና መጣል የሚገባቸው ትልልቅ ሱፐር ማርኬቶች እንኳን መረጃዎችን ማቅረብ እንችላለን። ስፕራይ ተደርገው እንደገና ተነፍተው ወደ መደርደሪያ ላይ የሚመለሱ እቃዎች እንዳሉ እንሰማለን። ለእንደዚህ ፐርፐስ ተብለው የተዘጋጁ መጋዘኖች አሉ። በእነዚያ መጋዘኖች ኤክስፓየር ዴታቸው ያለፉ እቃዎች ይሰበሰቡና እንደገና ታጥበው እንደገና ስፕራይ ተደርገው እንደገና ታግ ተመቶባቸው ቀናቸው ተቀይሮ እንደገና ወደ ገበያ ላይ የሚወጡ መሆናቸው ምናልባት አንዳንድ ጊዜ ታዩ ይሆናል። ሱፐርማርኬት ውስጥ የሚሸጠው እቃ 100 ብር ሆኖ መንገድ ላይ 20 ብር ሲጠራ ትሰማዋለህ። ይሄ ሰውዬ ይሄ እቃ ከየት መጣ ብለህ ማሰብ የለም። 20 ብር እዛ 100 ብር የሚሸጠውን እዚህ 20 ብር አገኘው ብለህ ቀኑን ስታየው ቀኑ ጥሩ ነው፣ ገና 2 ዓመት ምናምን የሚቀረው ሊሆን ይችላል። እና እንደዚህ አይነት ስህተቶች ይሰራሉና ለሰው ጤንነትም ምንም የማያስቡ ስራዎች ስላሉ እነዚህ ነው። ሌላው ሸማቾች የፈለጉትን እቃ በፈለጉት ቦታ ላይ የመግዛት መብታቸው ይሄን መብታቸው ነው። ለምሳሌ አንድ ነጋዴ አልሸጠው ሂድ ጣል ሊልህ አይችልም። መሸጥ አለበት ግዴታው ነው። ለአንዱ ሽጦ ለአንተ ሊከለክልህ አይችልም። ምናልባት እጥረት ሊፈጠር ስለሚችል 10 ኪሎ ብቻ ነው የሚሸጠው ልሰጣችሁ ሊል ይችላል። ሁሉ አንዳንድ ኪሎ ብቻ ነው የሚሰጠው ሊል ይችላል። አንዳንድ ፍሬ ነው የሚሰጠው ሊል ይችላል። ግን ላንተ አልሰጥም ላንተ ሰጣለሁ የማለት መብት ግን እንደሌለው የንግድ ህጉ እንደሚከለክል እነዚህ ነገሮች ነው። ይሄ የሸማቾች ጥበቃ አብዛኛው የኛ እቃዎች የሚወሰኑት በሸማቾች ጥበቃ አዋጁ መሰረት ሳይሆን በደላሎች ነው። ደላሎች ናቸው የሚገዙት፣ ደላሎች ናቸው ዋጋ የሚወስኑት። ገበሬው ጋር ሄደው ደላሎች ናቸው የሚሰሩት። በዚህ በኩል የተሰሩ ስራዎች በጣም ደካማ ናቸው። የኛ ሀገርን የኢኮኖሚ ሁኔታ የተጠና የኢኮኖሚ ስታንዳርድ ያላቸው ክፍሎች ሳይሆኑ የሚወስኑት ደላሎች ናቸው። ደላሎች ሚሊዮነር የሚሆኑበት በሚሊዮኖች የሚቆጠረው ህዝብ ደግሞ በየቤቱ የሚበላው አጥቶ መከራውን የሚያይበት ዘመን ላይ ነው ያለነው። ትናንትና በእውቀቱ ይሁን በገንዘቡ ይሁን እዚህ ገባ የማይባለው ሰውዬ ዛሬ ቢሊዮነር ሆኖ እናየዋለን። እኛ ሀገር ነጋዴ ማለት ሸፍጥ ማለት ነው። የተጠና ነገር ነጋዴ ማለት ህብረተሰቡን እያገለገለ ትርፍ እያገኘ መንግስትንም እየደጎመ በግብር
የሚኖር ማለት አይደለም። እኛ ሀገር ማለት ነጋዴ ማለት ዘራፊ ማለት ነው ወደሚል ትርጉም ነው የሚወስደን። እነዚህ ነገሮች ነው በዝርዝር ከሸማቾች ጥበቃ ጋር አብረን እንየው የምለው። ምን ትላለህ? ግሩም አድርገህ ስላቀረብከው ምን እንደምጨምር አላውቅም። እውነት ለመናገር ግን የዚህ የንግድ ውድድርና የሸማቾች ጥበቃ አዋጅ የሚባል 813/2006 ተብሎ የሚታወቀው ህግ ሲወጣ ሁለት ነገሮችን እንግዲህ አንደኛ ፍትሃዊ ውድድር በአንድ በኩል ፍትሃዊ ውድድር በነጋዴው ጋር፣ ሌላው ደግሞ እንግዲህ ሸማቾችን መብት የመጠበቅ ጉዳይ ነበር። ግን በጣም አንዱ ከተዘበራረቀና መስመሩን ከለቀቀው ነገር አንዱ የዚህ የንግድ እንቅስቃሴ ሁኔታ ነው። በሀገራችን ውስጥ ተቃዋሚዎችም አሁን ስለ ምርጫ እያወራን ያለ ነው የሚያነሷቸው ነገሮች በጣም የተለዩ ናቸው። አሁን ስለሱ አንሄድበትም። ግን እንደ ትልቅ አጀንዳ የታየበት ሁኔታ እንመለከትም። ወደ የኮማንድ ኢኮኖሚ ፖሊሲ እየገባን ያለን ነው የሚመስለው። ወይ በኮታ ነው የምታገኘው ወይ በኩፖን በምናምን በሚባለው። ግን ዜጎች የሚሸምቷቸውን ነገሮች ይሄ ዲማንድና ሰፕላይም አቅርቦትና ፍላጎት እነዚህ ነገሮች እንዲመጣጠኑ መሰራት መቻል አለበት። ሰዎች ስኳር ሊፈልጉ ይችላሉ። ስኳር ከገበያ ማግኘት መቻል አለባቸው። ሱቅ ሄደው መግዛት መቻል አለባቸው። ገንዘብን ታወጣለህ፣ ትገዛለህ። ዘይት ሊሆን ይችላል፣ ትገዛለህ። እነዚህ ነገሮች ጠፍተዋል፣ የሉ። በጣም አስጨናቂ ነው። የሆነ ወቅት ላይ ሰዎች ይቸገራሉ። ስኳር የለም፣ ዘይት የለም፣ ሌሎች ነገሮች 110 120 ሚሊዮን ህዝብ ነው ያለው። እንግዲህ በዚህ በቀበሌዎች መዋቅር እነዚህ ነገሮች የመሸፈኑ ነገር በጣም አሳሳቢ ከመሆኑ የተነሳ ችግሮቹ በጣም ተባብሰው ወዳሉን አቅጣጫ እየሄዱ ያሉበት ሁኔታ ላይ ያለው አንድ ጥናት ኢትዮጵያ ውስጥ ካሉ ከተሞች በጣም በድህነት ዘ ፑረስት ካንትሪ ኢትዮጵያ ብለው ለምሳሌ አዲስ አበባችን እናስቀምጧታል። በጣም የሚዘገን ምን አይነት ድህነት እንዳለ ብዙም አይታወቀንም መሰለኝ አንዳንድ ጊዜ ስለለመድ ነው እንጂ በጣም የሚያሰቅቅ ነገር ነው ያለው። እዚህ እንትኑ የማስፈጸም ሁኔታውስ ምንድነው የሚመስለው? በደላላ ተጠልፏል የንግዱ እንቅስቃሴ። ቀደም ሲል እንደተነሳው አምራቹ በ3 ብርና በ4 ብር የሚያስረክበውን ነገር እዚህ በ30 ብር በ40 ብር ትገዛዋል ወይ? ሸማቹም አልተጠቀምም። ገበሬው አልተጠቀምም። እዚህ ገዢው ደግሞ ይጎዳል። መሀል ላይ የሚጠቀሙት ሌሎች ናቸው። ይሄ ነገር በጣም አደገኛ ነው። በጣም አደገኛ። ሌላው ነገር ለምሳሌ እንትን እንውሰድ እስኪ ማንጎን እንውሰድ። ምናልባት አሱሳ ልታውቁት ትችላላችሁ። እንዳለ ከዚህ ከወለጋ ጀምሮ በጣም ከፍተኛ ምርት ነው ያለው በዛ አካባቢ እና አንዳንድ ጊዜ ይገርመኛል። እኔ እዚህ ከተማ ውስጥ ማንጎ አይቼ አላውቅም። ምን አይነት ማንጎ እንደሆነ አላውቅም። እዛ አካባቢ ከብቶች አይበሉትም። ይሄ እዚህ ከተማ ውስጥ እየተሸጠ ያለው ማንጎ በጣም ጥሩ ማንጎዎች አሉ። ብዙም ያን ያህል ሩቅ አይደለም፣ ከውጭ አይደለም እናስመጣው። ከግብጽ ብርቱካን እያስመጣን በጣም በውድ ማለት ነው የሚቆመጥ ብርቱካን። ለዛውም ይሄ የሚያምር መልኩ አይታችሁት ከሆነ ቀዩ በጣም ቆምጣጣ የሆነ ከግብጽ እየገዛን በሚገርም ሁኔታ ማለት ነው በአባይ ውሃ በአባይ አፈር የለማን ብርቱካን ከግብጽ እያስመጣን ከሌሎች ሀገሮች አትክልት እያስመጣን ከእንትን ግን አናመጣም። ከአሶሳ አናመጣም። ሄደን ቤኒሻንጉል ከዛ ሄደን ግን አናመጣም። ይሄ በቃ መሀል ላይ የተደረመሰ የተሳሳተ ችግር አለ ማለት ነው። እዛ በትልቅ ፌስታል ሙሉ በ10 ብር ነው የምገዛው። እዚህ ደግሞ 50 ብር 60 ብር ነው የምገዛው ኪሎውን። እና እነዚህ ነገሮች በደንብ ባለሙያ ይፈልጋሉ። የኛ ሀገር ሹመቶችን ያየህ እንደሆነ ፖለቲካዊ ሹመቶች ስለሆኑ አንዱን የጤና ባለሙያ ተወስድና የመከላከያ ኃላፊ ታደርገዋል። አንዱን የንግድ ባለሙያ ተወስድና ደግሞ የምን ታደርገዋለህ የሆነ ቦታ እና አሿሿሙ ምኑ ስላሉ ያን ነገር አይቆጣጠሩት። በባለሙያዎች አይደለም እንትን የሚባለው እና ብዙ ነገሮች እዚህ አካባቢ ላይ በጣም ክፍተቶች እንዳሉ ዘለማዳዊ ንግዶች ከተሞች ውስጥ ያሉት ንግዶች ስንመለከታቸው የተሰበራረቁ ነገሮች ናቸው። ሲስተሙ ዘመናዊ አይደለም። የዘመናዊ ኢንፎርሜሽን ቴክኖሎጂን ተጠቅሞ የሚደረግ አይነት ነገር አይደለምና ይሄ ደግሞ በጣም አደገኛ ነው። የመብላት የመጠጣት የመኖር ጉዳይ ነው። ቀደም ሲል ዩሱፍ ያነሳው ጉዳይ በጣም የሚደንቅ ነገር ነው። ከዚህ ከዩኒቨርሲቲ ጋር በተያያዘ ኮንስትራክሽኖችን እንግዲህ ጋብ በማድረግ ለተማሪዎቹ ምግብ የማቅረቡን ነገር የማስተካከል ነገርና ይሄ በጣም የሚደንቅ ነገር ነው። በጣም የሚደንቅ ነገር ነው። ምን ያህል ናቸው ተማሪዎቹ ይታወቃል። ያሉት ዩኒቨርሲቲዎቻችን ይታወቃሉ። ኮንስትራክሽን ራሱን የያዘ ባጀት ሊኖረው የሚገባ ነገር ነው። በዚህ በኩል ደግሞ የተማሪዎች ጉዳይ ራሱን ይችላል። ዩኒቨርሲቲዎች ጋር በነገራችን ላይ በጣም ትልልቅ የሙስና አንዱ ተቋሞች እዛ ናቸው። ከዚህ የነበሩ ጥናቶች ያስደነግጣቸዋል። ከህንጻ ግንባታዎች ስላሉ እዛ አካባቢ ለተማሪዎች ተብሎ የሚመጡ ነገሮች ስላሉ
እዛ ጋር በጣም ከባድ የሆነ በጣም አስገራሚ የሆነ የሙስና እንቅስቃሴዎች አሉና ይሄም ያሳያል ብዬ ነው የማስበው። ከዚህ የኑሮ ውድነቱ በጣም አስደንጋጭ ከመሆኑ ጋር በተያያዘ የንግድ እንቅስቃሴው መስመሩን የለቀቀ ልክ ቀደም ሲል ያነሳናቸው ከዚህ ከሰላምና ጸጥታ ጋር በተያያዘ በጣም የሚያሳስበን ያህል የንግድ እንቅስቃሴው ጋር ያለውን ጉዳይ እንደዚያው ነው። አንዳንዴ እኮ ምንድነው የምትሉት ያሳዝኑሃል እኮ አንዳንዴ መንገድ ላይ ጠብቀው ማንጅራት መተው ብር ተቀብለው የሚታሰሩ ሰዎችን ስታይ ትንሽ እኮ ምግብ ቤት ከፍተ ሽሮ ቤት ከፍተ ሰው ማንጅራት መምታት ነው የሚቀለው። ይበልጣል እኮ የኛው አንድ በየአይነት የተወሰነች ነገር ታደርግና 80 ብር 90 ብር ያለው ኪስ ከማውለቅ በምር የሚተናነሱ ማንጅራት ከመምታት ምንድነው የሚያስተናንሰው? ግን በህጋዊ መንገድ የሚደረግ ምዝበራ ነው ማለት ነው። ከዛች ከሽሮ ቤቱ አንስቶ እስከ ትልቅ ተቋማት ድረስ እነዚህ ነገሮች በስፋት ነው የምንመለከታቸውና ጊዜ ካለኝ አንድ ሁለት ነጥቦችን አነሳለሁ። ሌሎች ጉዳዮችም ስላሉን ብዬ ነው። ይሄ የኢትዮጵያ የንግድ ስርዓት የሸማቾች በጣም የዓለም ሸማቾች ማህበር ጥበቃ ማህበር በዓለም ላይ 38ኛውን ሲይዝ አሁን የኢትዮጵያው ደግሞ 8ኛ አመቱን ይዟል። እንግዲህ የሸማቾች ጥበቃ ማህበር ማለት ነው። በንግድ ስራ ውስጥ ዋናው አላማው ቅድም ውብሸት እንደተናገርከው ዋና አላማው ተቋማትን ፍትሃዊ ንግድን ውድድር እንዲኖር የማድረግ ተቋማት ፍትሃዊ የንግድ ውድድር እንዲኖር ነው። ፍትሃዊ ነው ወርድ ፍትሃዊ ነው። በጣም በፖለቲካውም ባኗኗሩም በህይወት እንትናችንም ያጣኑ ነገር ቢሆን ይሄ የፍትሃዊ ጉዳይ ነው። ፍትሃዊ ጉዳይ ነውና አሁንም የነሱም የመጀመሪያ አላማቸው ፍትሃዊ የንግድ ውድድርን ማድረግ ማለት ነው። ፍትሃዊ ንግድ ውድድር እንዲኖር ማለት ነው። በዚህ መካከል ነው እንግዲህ ደላሎች አደገኛ እንትን ውስጥ የሚገቡት ማለት ነው። እና ይሄ መንግስት ነጋዴ የሆነበት ሀገር እንዴት ነው ፍትሃዊ የሚሆነው የሚሉ አሉ። በጣም ከባድ ነው። ምክንያቱም በንግድ ተቋማት ውስጥ ትልቁ ችግር የቢሮክራሲው ችግር ነው። እዚህ ጋር የሆነ ምርት አለ፣ እዛ ጋር የሆነ እንትን አለ። በዚህ መካከል ውስጥ የቢሮክራሲውን መደላደሉን ሰፋ ያደርግለታል። እሱ በዛ መካከል ውስጥ የሚጠቀመው እንትኖች አሉ ማለት ነው። ብዙን ጊዜ ከመንግስት ጋር ይያያዛሉ እነዚህ ነገሮች እና የኢኮኖሚውን ጉዳይ በኢኮኖሚ ባለሙያው በዓለም አቀፍ ኢኮኖሚ ባለሙያው በአደም ስሚዝ የሚመራ ሊሆን አይችልም። እዚህ ይሄን ቴዎሪ አምጥተህ እዚህ ውስጥ ብትከተው በጣም ከባድ አስቂኝ ነገር ነው የሚሆነው። ምክንያቱም ኢኮኖሚ ውስጥ 3 መሰረታዊ ነገሮች አሉ። የቁስ ገበያ አለ። ይሄ የለት ኩርሳችን የምንፈልግበት ይሄ ልብስ ምናምን የምንገዛበት ይሄ ጉድስ ማርኬትስ የምንላቸው ማለት ነው። እነሱ ምን ያህል እንትናቸው አቅርቦታቸው ምን ያህል ነው? በዛ ውስጥ የሚደረጉ ጨዋታ በጣም ከባድ ነው። ሌላው የአገልግሎት ገበያ አለ። ይሄ ሰርቪስ የምንላቸው ማለት ነው። ይሄ ሰርቪስ ኦፍ ማርኬት ለትምህርት ቤት ለሕክምና ምናምን ምን ከፍላቸው ማለት ነው። ይሄ ሶስተኛው ደግሞ ይሄ ማን ሌበር ይሄ የሰው ኃይል ይሄ ሌበር ኦፍ ተቀጣሪ አለ፣ ቀጣሪ አለ። እዛ ውስጥ ያለ የማርኬት ጨዋታ አለ እና በእንደዚህ ሁኔታ ውስጥ ነው እንግዲህ ሀገር ነውጥ ውስጥ ያለችው እና በዚህ የሸማቾች ይሄ የንግድ ውድድሩን የሸማቾች ገበያ እንትን ዋነኛ ኃላፊነት አለበት ማለት ነው። ትልቁን ነገር ለማህበረሰቡ ትልቅ ጥቅም አለው ይሄ የሸማቾች እንትን። ምክንያቱም ንግዱን ሊያረጋጋልን የሚችለው እንደኛ ይሄ በፈለከው ዋጋ መስረት አድርገህ መግዛት የማትችለውን ጉዳይ ቅድም ደርሰማ ያነሳቸው የነበራቸውን የንግዱ ስርዓቶች የሚቆጣጠርባቸው ነገሮች የዚህን ጊዜ ነው እነሱ እንትን የሚያደርጉልን ማለት ነው። ይሄ ቅድም ተነግሯቸዋል። ለምሳሌ ይሄ እዛ 100 ብር እየተሸጠ መንገድ ላይ ከፍተኛ ጥሪ የሚጮሁበት እንትን ከዚህ በፊትም ተይዟል። የሆነ ስሙን እዚህ መንሳት ለማርኬቱም ተገቢ ስላልሆነ የሆነ ሱፐር ማርኬት ይሄ ኤክስፓየርድ ያደረጉ ምርቶቹ ጓሮ አስቀምጦ ከዛ ለዛ ባለሙያ የተቀመጡ አሉ። ያንን ስታምፕ ሲያደርጉ በዛ በውስጥ ባለው የውስጥ ሽኩቻ ተጠቁሞ እጅ ከፍንጅ የተያዙ አለ። ከዚህ በፊት እጅ ከፍንጅ የተያዘ አለ። አስበው እንግዲህ ይሄ አንደኛ በሰዎች ህይወት ላይ እዛ ጋር ምናልባት ሽሮፕ ሊሆን ይችላል። አንተ ልጅ ታሞብህ በጣም አደጋ ላይ ሆኖ ሽሮፕ ልትገዛ ትሄዳለህ። ያ ሽሮፕ ግን ኤክስፓየርድ አድርጓል። እንደገና አንተ አድነዋል ያልከው ልጅ እንደገና በገዛው መድኃኒት ልጅ ለሌላ ከፍተኛ አደጋ ስላለ ማለት ነው። የምግቡም ሁኔታ እንደዚህ ነው። በጣም አደገኛ ውስጥ መግባቱን የምታየው የሰው ልጅ ምግብ ውስጥ ሰጋቱ ላይ ከተተ ጊዜ ነው። በቃ
የኢትዮጵያ ኢኮኖሚ ችግር ከፍተኛ ደረጃ መድረሱን የምታየው ሰዎችና ሰዎች ከጦርነት በላይ በሰዎች ላይ አደጋ ማድረስና በሰዎች ህይወት ላይ ማትረፍ የተጀመረው ሰዎች ምግብ ላይ ያንተ እንጀራ ላይ ሰጋቱራ መክተት የተጀመረ ጊዜ ነው። ቅቤ ላይ ሙዝ መክተት የተጀመረ ጊዜ ነው። በርበሬ ላይ ሸክላ ቀይ ሸክላ መክተት የተጀመረ ይሄ በጣም እንግዲህ ተመልከት እንግዲህ የሸማቾች ማህበር ይሄንን እንዴት አድርጎ ኮንትሮል ማድረግ ይችላል ማህበረሰቡ ካልተባበረው የሚል እንትን ከሁሉ በላይ ግን ደላሎችን ማጽዳት ነው የሚቀርለው። ደላሎች ባልተያዙበት ኮንትሮል ሲስተም ባልተደረገበት የመንግስት ቢሮክራሲው ይሄ ከንግዱ ጋር ያለው ስብጥርነት በነጋዴዎች ከነጋዴዎች ለመጠቀም የሚደረገው ጥረት ካልተደረገ በጣም ከባድ ነው የሚሆነው። ስለዚህ በተቻለ መጠን ማህበረሰቡና የሸማቹ ማህበር እጅና ጓንት መሆን አለባቸው። ምክንያቱም ቅድም እንደተነገረው የመረጃ ክፍተቱን ማድረግ የዋጋን ገበያ ማረጋጋት እነዚህ ዳርሰማይ ነገረን ዋና መሰረታዊ ነገሮች ሸማቾች ሊያስተገብሯቸው የሚችሉ ነገሮች እንድንተገብር አንደኛ የሚዲያው ከፍተኛ መረጃውን ለማህበረሰቡ በሰፊው እንዲያገር ማግኘት ነው። እኛ እኮ ከዚህ ሱቅ አንድ 50 ሜትር ሰዓት ነው ልዩነት እኮ አለ እኮ እዚህ ጋር አንድ ለልጅ ሴሪፋም ለመግዛት እዚህ ጋር የሆነ ዋጋ አለ 50 ሜትር ሳትርቅ የሆነ ዋጋ የ10 ብር የ15 ብር ልዩነት ያመጡብሃል። ስለዚህ ይሄ የሸማቾች ማህበር በተቻለው መጠን ከማህበረሰቡ ጋር ወርዶ ኢኖሰንት ሆኖ ይሄ ሰጋቱ ላይ የከተተ የሚለውን ግዴለህም እኔ እንትን አደርግልሃለሁ እኔ አስተካክልልሃለሁ የሚለውን ደላላውን አግቶ በተቻለ መጠን አንደኛ ትልቁ ነገር የመጀመሪያው ንቃት መፍጠር ነው። ትልቁ የመጀመሪያው ነገር ንቃት መፍጠር ነው። አንተም እኔም እንጠቀማለን እኔና አንተም እንጠቀመው ግን በትክክለኛውና እኔም ባለኝ አቅም አንተም ባለህ አቅም እንደው 100 ዓመት አትኖርም ትርፍ ይሄን ያህል ቢሆን በቂ ነው እኔም ይሄ ነው አቅሜ የሚል አካሄድ ቢኖርና ማህበረሰቡም በዚህ ከሁሉም በላይ ንቃቱን ቢፈጥር የሸማች ማህበርም በተለያየ ጉዳዮች ላይ ንቃት ይሄ የንቃት እንትኖች ቢከተል የተሻለ ነው ብዬ ግምት ተሰጣለሁ። እነዚህ አሁን ከዚህ ከንግዱ እንትን ጋራ ያነሳናቸው እነዚህ የተመረሱ የተበላሹ ወይንም ለገበያ መቅረብ የማይገባቸውና የህብረተሰቡን ጤና ሊበክሉ የሚችሉ ነገሮችን በተመለከተ አንድ ላይ ጠቅላላ አድርገን ብንነሳበት ጥሩ ነው ብዬ አስባለሁ። ምክንያቱም አሁንም የምናያቸው አንዳንድ ነገሮች አሉ። ለምሳሌ ቅቤ ገበያ ላይ ያለው ቅቤ እንዴት እንደሚሰራ አሁን ግራ እየገባን የመጣበት ወቅት ነው። ከዋጋው እኔ ዝርዝር ጉዳዮች አሉኝ ብዙ ላነሳቸው የሚገባቸው። ቅድም ያነሳው የበርበሬ ጉዳይ አሁን በየሱቅ ውስጥ የሚከፋፈሉት ጁሶች የማን ናቸው? እውነት ራኒ ነው በየሱቁ የሚገኘው ጁስ? ሌሎችም ነገሮች እነዚህ ነገሮች ሁሉ ስናነሳቸው እኔ አንድ ቀን እናነሳቸዋለን እንዴት እንደሚሰሩ ብናይ ዘግናኝ። ኢቨን ቴትራሳይክሊን አመድ ሞልተው ንጹህ የከሰል አመድ መፍተው ሞልተው ለገበያ የሚሸጡ ሰዎች የነበሩበትን ዘመን አይተናልና እጅግ አሳፋሪ እንዴት እንደምገልጸው አላውቅምና እነዚህ ነገሮች ሌላ ቀን እንመለስበታለን ብዬ አስባለሁ። ይሄ ከዚህ ባሻገር ግን በዚህ በሸማቾች መብቶች ላይ የጥናቶች ጉዳይ ሲነሳ ብዙ ጊዜ የሚነሱት ጆን ኤፍ ኬኔዲ ናቸው። እሳቸው በ1962 ለአሜሪካ ኮንግረስ ያቀረቧቸው 4 ነገሮች ነበሩና እነዚህ ጆን ኤፍ ኬኔዲ ያቀረቧቸው እንትኖች የመረጃ የማግኘት መብት፣ የመምረጥ ዕቃን የመምረጥ መብት፣ ፓስታ የጣሊያን ይሻለኛል የኢትዮጵያ ይሻለኛል ዋቴቨር መርጠህ የመግዛት መብትህ፣ ሌላው የመስማት መብት ስለ ዕቃ ይሄ ዕቃ የት ነው የተሰራው፣ ምን ያህል ጊዜ ነው እንትን ያለው፣ ውስጡ ላይ ምን ኮንቴንት አለው፣ ይሄ የመስማት መብትህ ነው። የተሳሳተ ነገር ያለ መስማት መብትም አለ እና እሱን ነው። ሌላው የደህንነት መብት ነው። በጤናህ ላይ በኑሮህ ላይ በኢኮኖሚህ ላይ ደህንነትህን አደጋ ላይ ሊጥሉ የሚችሉ ነገሮችን ሊወገድ ይገባል። ስለዚህ የሸማች መብቶች በእነዚህ ዙሪያ ላይ ያጠነጠነ ጥናት ነበረ በ1962 እንደ አውሮፓ አቆጣጠር ጆን ኤፍ ኬኔዲ ለአሜሪካ ኮንግረስ ያቀረቡ። የሸማቾች ጉዳይ ሲነሳ እኛ ሀገር ብዙ ጊዜ ከዚህ ኢኮኖሚ ጋር የሚያያዙ ነገሮች አሉ። ምናልባት ስለ ሸማቾች ስናስብ ደርግን ነው የምናስታውሰው። ደርግ በጦርነት ወቅት ከ1969 ጦርነት በኋላ አገሪቱ ላይ ያለው የኢኮኖሚ ቀውስ በጣም ችግር ሲፈጥርበት
የገበሬ ማህበሮችን በማደራጀት የከተማ ነዋሪዎችን በማደራጀት የህብረት ሱቆች እንዲከፈቱና የሸማቾች ማህበሮች እንዲኖሩ አድርጎ ነበር። እነዚህ የሸማቾች ማህበር በራሳቸው የፈጠሯቸው ደግሞ ሌላ ሀገሪቱ አዘቅት ውስጥ ሊቀጡ የሚችሉ ነገሮች ለምሳሌ መርካቶ አካባቢ ምናለሽ ተራ የሚባል ታስታውሳላችሁ? አሁንም አለ። አሁን እንደውም በጣም ሰፊ ህንጻ ተሰርቶ ነው ምናለሽ ተራ በመባል ይታወቃል ቦታው ራሱ። ያ ቦታ ምናለሽ የተባለበት ምክንያት ምን እንደሆነ ታውቃለህ? ሴቶች ከቀበሌ ሳሙና፣ ስኳር፣ ዘይት ምናምን ይገዙና በዘንቢላቸው ይዘው ይመጣሉ ወደዚህ። ማንኛውም ሴት በዛ በኩል ስታልፍ ሳንቲም ይዘው የዛ አካባቢ ነጋዴዎች ነይ እስቲ ምናለሽ ነው የሚሉት። ሳሙና አለኝ ትላለች፣ ዘይት አለኝ ትላለች፣ ስኳር አለኝ ትሸጣለች ትልና ካወጣችበት አትርፋ ሽጣ ትመለሳለች። እሷ አትበላው ለነጋዴው። እንደገና ግን እሷ ትንሽ የ1 ኪሎ ስኳር ቢያስፈልጋት ነገር ከነሱ ነው መታ የምትገዛው። ያ ቦታ ምናለሽ ተራ ተብሎ ተቋቋመ። ያ ቦታ የቀበሌዎች ከሸማቾች በሚሰበሰብ እንትን የተቋቋመ ቦታ ነው። ያ ቦታ ዛሬም ድረስ ከተለያዩ ቦታዎች ላይ የሚመጡ ምናለሽ የሚሉ ሰዎች ዛሬም አሉ። አሁንም ይሄ የሸማቾች በየቀበሌው የተቋቋሙ ሸማቾች አሉ። ይሄ ህብረተሰቡ ካለበት የኑሮ ችግር አኳያ የሚጠቀምባቸው መንገዶች ነው። ከዚህ ባሻገር ደግሞ ይሄ ሸማቾች ማህበር የተባሉት ኃላፊዎቹ ራሳቸው 10 ኩንታል አስገብተው 2 ኩንታል ለህዝብ አከፋፍለው 8 ኩንታል በጓሮ መኪናው ተጭኖ ሲመጣ እንደዚህ አይነት የሚሰሩት ሚስኪኖች አሉ። እነዚህ እንደገና በራሳቸው ክራይስ ውስጥ ነው የሚከቱት። ሌላ መንግስትን ወደ ሌላ ችግር ውስጥ ነው የሚከቱት። ይሄ የዚህ ኢኮኖሚ የፈጠራቸው ነገሮች ናቸው። ምንድነው መደረግ ያለበት? ይሄ ምናልባት በዝርዝር ለማንሳት ሰዓት ቢኖረን አሪፍ ነበረ። የሌላ ቀን እንመለስበታለን ብዬ አስባለሁ። የሸማቾች ጥበቃ ህግ አለ፣ ራሱ የቻለ ህግ አለ። ይሄ ህግ ምንድነው ያለው? ምንድነው ህብረተሰቡ ከሸማቾች ጥበቃ ራሱ ሸማቾች ጥበቃ ማለት ምን ማለት ነው? ራሱ ዝርዝሩን ማየት ለሸማቾች ብቻቸውን ለራሳቸው ለምን ጥበቃ አስፈልጋቸው? ራሱ እነሱ ራሳቸው መጠበቅ አይችሉም እንዴ? እቃቸውን ሄደው ተነጋግረው መግዛት አይችሉም እንዴ? ለምንድን ነው ጥበቃ ያስፈልጋቸው? እነዚህን ነገሮች ራሱ በዝርዝር ማየት የሚያስፈልግ ይመስለኛል። ሰዓት ስለሌለ ነው። ሌሎች የምትጨምሩባቸው ነገሮች ካሉ እንትን እንበልና ሌላ ቀን እንመለስበት መሰለኝ። ጉዳይ ሰዓት አለቀ እያሉ አዋይ እኔ ምንም ትልልም ግን እነዚህ በተለይ የሸማቾች ጥበቃ ምናምን የሚባለው ከሁለት ነገሮች ጋር የግድ መስራት አለበት። አንደኛ ደረጃዎች የሚባል ደረጃዎች ኤጀንሲ የሚባል አለ። እዚህ ገበያ ላይ ያሉት ነገሮች ምናምን ምንድናቸው የሚለው ነገር አይታወቁም። ማህበረሰብ ለምሳሌ እስክርቢቶች ይኖራሉ። በጣም የተለያየ አይነት ትላላችሁ ገበያው ላይ ይረጫሉ። የጥራት ደረጃ አንደኛ እሱ ነው። ሁለተኛ የዚህ ምግብና መድኃኒት ቁጥጥርም እሱም አብረው መስራት መቻል አለባቸው። የቀደም ሲል ኤክስፓየር ዴት የሆኑ የተበላሹ ምናምን የሚሉ ነገሮች ናቸው። ጊዜ ስለሌለ ነው። ቀደም ሲል ከፖሊስ ጋርም ፖሊስ አለው። በነገራችን ላይ ምግብና መድኃኒት እንትንም የራሳቸው እንትን አላቸው። ከፖሊስ ጋር ነው የሚሰሩት። የተሳሳቱ ጊዜያቸው ያለፈባቸው እንደዚህ ግን የሸማቾች ማህበር ከነዛ ጋር መስራት አለበት ነው። ቢያንስ ከነዚህ ከሁለት ተቋማት ጋር የግድ ንግድና ኢንዱስትሪም አለ። በርግጥ ንግድና ኢንዱስትሪ እንግዲህ የንግድ እንቅስቃሴውን የሚመራ በሚኒስትር ደረጃ የተቋቋመ ትልቅ እንትን ነው። ምንድነው የተሰራ ያለው ማህበረሰቡን ካለበት መከራ ወጥቶታል የሚለው ነገር በጣም ሰፊ ነው። እንደው ጊዜ ካለን እንመለስበታለን። ችግሩ እስካለ ድረስ ያው መመለሳችን አይቀርም ዞሮና እስኪ ጊዜ እዚህ ላይ የመጨረሻ ምለው ያው በንግድ ስርዓቱ ዋነኛው ችግር የመንግስት ግልጽነት ያለመኖር ነው። የጥቅም ትስስር ነው እና እነዚህን መበጣጠስ ነው። መንግስት ግልጽ ይሆናል፣ የጥቅም ትስስሩ መበጠስ ነው። ከዛ የማህበረሰብ ንቃት መፍጠር ነው። ከዛ በኋላ እንደው ከሁሉ በላይ ደግሞ ከሁሉ በላይ እንደው ቢቻል ይሄ ታማኝነትና እንደው ቅንነትን መፍጠር ነው። ይሄ መቼም ሚጋት አይደለም። ቅንነት የሚፈጠረው ሚጋት ነገር አይደለም። ግን በለት በማህበራዊ ኑሯችን ውስጥ የሚገኝ ነገር ነው። ምክንያቱም ቤዛችንን አንርሳ። ኢትዮጵያ የሃይማኖት አገር ነች ከተባለ ሃይማኖት ከሚያስገኛቸው ነገሮች አንዱ ደግሞ ቅንነትና የዋህነት ነው። የሃይማኖት ሀገር መሆኗንም አያየን። እንትኑ ቤዙን ነው የቤተክርስቲያን ሰዎች የመስጊድ ሰዎች ሲፎክሩና ሲዝቱ ነው የምንሰማው እንጂ እምነትን ሲያስተምሩ ማንሰማው። አሁን ይሄ 90% የእምነት ነው ምናምን ይሁን እሺ መነገጃ ልክ እንደሱ ካውሟላው። ስለዚህ የህግ ስርዓቱን በስነ ስርዓቱን ማስተግበር ነው። በቃ ጥፋት ለሚያጠፋው በተገቢ መንገድ ያለው ህግና ስርዓቱን ያን ህግና ስርዓት የሚፈቅደውን ነገር መፈጸም ነው። ምክንያቱም እነዚህ ነገሮች ሲጠፉ
ምክንያቱም ህግ የተቋቋመው አንደኛው ምክንያት ይሄ የሸማቾች ማህበርም ሆነ ፍትሃዊ የንግድን ስርዓትን ማከናወን ነው እኮ የሚለው መጨረሻ። ስለዚህ ይሄ ፍትሃዊ እኔ በርበሬ ሊገዛ ሄጄ እሱ ሸክላ አድርጎ ከሰጠኝ ኢ ፍትሃዊነት ነው አይደል? ወንጀልም ነው ክራይም ነው እንደገና። ስለዚህ ይሄንን እንደዚህ አይነት ችግሮች ሲፈጠሩ ችግሩ የፈጠረው ነገር እቺ በጓሮ በበር አስገብቶ በጓሮ ማስወጣት አይደለም። እንዲታሰሩ ትላለ በዘጓሮ በኩል ግን ገና እስር ቤት ውስጥ ሳይገቡ ግን ወጥተዋል ሰዎቹ ወጥተዋል በመናምን ሀገር ወጥተዋል። ይሄ በግራቸው ሳይሆን በእጅ መላ እየሄዱ ማለት ነው። መላ የሚለው ይሄ የምታውቀው ነው። እስር ቤት ውስጥ ያየናቸው ነገሮች ነው። እንደታሰሩ እንደተፈረደባቸው ትሰማለህ፣ ግን አልታሰሩም፣ ወጥተዋል። እነሱ ቀድሞ ወጥተዋል። ስለዚህ ይሄንን የንግድ ስርዓቱ ማሳለጥ የንግድ ስርዓቱን ፍትሃዊ ማድረግ ለሀገር ደህንነትም ለመንግስትም ትልቁ መሰረታዊ ጉዳዩ ነው። ምክንያቱም የንግድ ስርዓቱ እየተበላሸ በመጣ ቁጥር ይሄ ኪዮክስ ይፈጠራል። ይሄ ያለመረጋጋት፣ መነጣጠቅ፣ ወንጀል ምናምን እየበረከተ ይመጣል። ስለዚህ ሀብታም ነጋዴዎች እየበዙ ይመጣሉ። ሀብታም ነጋዴዎች ሳይንስ ወንጀለኛ ነጋዴዎች እየበዙ ይመጣሉ። ንጹሃን ነጋዴዎች ደግሞ እየከሰሙ ይመጣሉ። ስለዚህ ንጹሃን ነጋዴዎች እየከሰሙ በመጡ ጊዜ ወንጀለኛ ነጋዴዎች እየፋፉ በመጡ ጊዜ ወንጀሉ እየበዛ ይመጣል። አንተ ማግኘት የምትችለው ወንጀል ሰርተህ እንጂ ሰርተህ አለመሆን። ስለዚህ የመስራት ፍላጎት ሁሉ እየከሰመ ይመጣል። ስለዚህ የማህበራዊ ስርዓቱን ስለሚያናጋው የህግ ስርዓቱን አጥብቆ መሄዱ ነው የተሻለ የሚሆነው። በጣም ጥሩ። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ዕለታዊው የኛ መድረክ ፕሮግራማችን ነው። እንግዲህ ዛሬ ያነሳናቸው ነገሮች ከዚህ ከሸማቾች ጥበቃ ጋራ በተያያዘ ያሉትን ነገሮች ነው በተጓዳኝ ያነሳ ነው። በሀገራችን የሚከናወኑት የንግድ ሁኔታዎች በአብዛኛው ፖለቲካዊ ይሆናሉ፣ ሲፈልጉም ሃይማኖታዊ ይሆናሉ እና ምናልባት በህብረተሰቡ ውስጥ ያለውን የተዛባ የንግድ ሂደት ለማስተካከል እነዚህን ነገሮች በራሱ እንቅፋት የሆኑ ይመስለኛል እና እነዚህ ነገሮች ተስተካክለው ሁሉም በራሱ በትክክል አግባብ ባለው መንገድ ፈጣሪውንም ፈርቶ ይሁን ህሊናውንም ፈርቶ ይሁን ያለዛም ደግሞ ለሀገርና ለህዝቡም አስቦ ይሁን ሁኔታዎችን በተስተካከለ መንገድ ማየቱ ይበጃል። ከዛ ባሻገር ግን ፍትሃዊ የንግድ ስርዓትን ለመስረት የሸማቾች ጥበቃ አዋጅ ተግባራዊ መሆንና የሸማቾች ማህበር በጠንካራ መሰረት ላይ መዋቀሩ ምናልባት አሁን ለተዘረጋው ለተዛባ የዋጋ ንረት የዳረገንን የደላሎች ህገወጥ እንቅስቃሴን ሊገድብ ስለሚችል እነሱን ነገሮች ከፍተኛ ትኩረት ሊሰጥባቸው ይገባል። ለምሳሌ እኔ ቀላል ነገር ልንገርህ፣ በረንዳ አካባቢ የነቀዘ ስንዴ ይመጣና በብዛት በርካሽ ይደፋል። ከዛ በኋላ የነቀዘው ስንዴ ይነፋና ከንጹህ ስንዴ ጋር አብሮ ሳቢያ ይደረግና ለገበያ ይቀርባል እና የነቀዘውን ስንዴ ለማብላት የጨከነው ልባችን ያ ስንዴ ያ የተበላሸ እህል እኛ ቤተሰብ ውስጥስ ገብቶ ቢሆን ብሎ ማሰብ የተሳነው ነጋዴ ወደ ቀድሞ ቢመለስ ጥሩ ነው። መንግስትም ህዝብም ይህንን ነገር በትክክል መቆጣጠር፣ ከዚህ ባሻገር ደግሞ የሸማቾች ጥበቃ በከፍተኛ ሁኔታ መካሄድ ያለበት ይመስለኛል። ይህን ፕሮግራም በዚህ አናበቃም፣ ሌላ ጊዜ እንመለስበታለን። ለዛሬ ግን ከዚህ በላይ እንዳንል ሰዓቱ ይገድበናል። በተመሳሳይ ፕሮግራም ሌላ ጊዜ እስከምንገናኝ እስከዚህ ሰዓት ድረስ እናስተናግዳችሁ የቆየነው እኔ ዳርሰማ ሶሪ፣ ውብሸት ታዬና ዩሱፍ ጌታቸው ነበርን። በሚቀጥሉት ቀናቶች በሌሎች ዝግጅቶች እስከምንገናኝ ሰላም ሁኑ። የኛ መድረክ ሰላም ሰላም ሰላም። ሰላም ቲቪ ለእውነት